ክብር ምስጋና ከዘላለም እስከ ዘላለም ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ቃል እንደ እግዚአብሔር ያለ አስተማሪ የለም ይላል። እግዚአብሔር አስተማሪ ነው። እግዚአብሔር ያስተምረናል፣ ፈቃዱን ያስተምረናል። ቆላስይስ ምዕራፍ 1 ላይ እንደሚለው የፈቃዱን ዕውቀት እኛ የፈጠርነውን ደምረን ያመጣነውን አንዱን ጥቅስ ካንዱ አገናኝተን ራሳችን የጠነሰስነውና ያዘጋጀነውን ትምህርት ሳይሆን ጌታ የራሱን የፈቃዱን ዕውቀት ይሰጠናል። ስለዚህ የፈቃዱን ዕውቀት ለማወቅ ልባችንን እንስጥ። እግዚአብሔር ያስተምረናል። ጌታ ሆይ አስተምረን። የቃል ፍቺ ያበራል ሕፃናትንም አስተዋዮች ያደርጋል ተብሎ ተጽፏል። ከቃል የተነሳ እናስተውል ዘንድ አስተምረን። እግዚአብሔር አምላካችን ሆይ ስለምታስተምረንም እናመሰግንሃለን። ሁሉ ጊዜ አንድ አይነት ሰዎች ሆነን እንዳንወጣ እንዳንገባ፣ ሁሉ ጊዜ ወተት ብቻ የሚጋቱ የጽድቅን ቃል የማያውቁ ጠንካራ ምግብ የማይበሉ ሰዎች እንዳንሆን እግዚአብሔር አምላካችን ሆይ የጽድቅን ቃል ጠንካራን ቃል ታስተምረን ዘንድ እንጸልያለን። እንዳንተ ያለ አስተማሪ የለም። መንፈስ ቅዱስ ሆይ ወደ እውነት ሁሉ ምራን። ጌታ ኢየሱስ ሆይ ጳውሎስ የሚናገረውን እንድታስተውል የሊዲያን ልብ እንደከፈትክላት እናስተውል ዘንድ ልባችንን ክፈትልን። ልባችንን ክፈትልን። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ተብሎ እንደተጻፈ ይሄን የራእይ መጽሐፍ የፈቃድ ዕውቀት የሆነውን ያንተ የሆነውን መረዳት እንድንችል እግዚአብሔር አምላካችን ሆይ አይምሯችንን ክፈትልን። አንተ በቃልህ መናገር የፈለግከውን እንጂ እኛ ጌታ ሆይ ጥቅስን ከጥቅስ አገናኝተን በጥቅስ ድምር የመሰረትነው ያዘጋጀነው ትምህርት እንዳይሆንብን ጠብቀን። ክፉ ዲያብሎስ በኢየሱስ ስም ቃልህን ከወገኖች ልብ እንዳይወስድ በኢየሱስ ስም ከእኛ የራቀ ይሁን። እግዚአብሔር ይገስጸው። ስለምታስተምረን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን አሜን አሜን። እግዚአብሔር አምላካችን ስሙ ይባረክ። ዛሬ የምንጀምረው ስለ ሰርዴስ ቤተክርስቲያን ነው። የሰርዴስ ቤተክርስቲያን በራእይ ምዕራፍ 3 ከ1 እስከ 6 ያለውን ነው የምንማረው። ጥቅሱን አነብና ዛሬ መግቢያውን ነው የምነግራችሁ። ነገም መግቢያውን ነው። ሁለት መግቢያ ነው ያዘጋጀሁት። ስለዚህ እንዲህ ይላል ቃሉ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንዘረዝረዋለን ከሚቀጥለው ሳምንት ጀምሮ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞት የተቃረበውን የቀረውን ነገር አጽና። ስራህን በአምላኬ ቤት ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልከውንና የሰማኸውን አስታውስ፣ ታዘዘውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ። በየትኛው ሰዓት እንደምመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ይህ የሚገባቸው ነውና ድል የሚነሳም እንደነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት እመሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። እንግዲህ በሚቀጥሉት ሳምንታት አይሰማም ቅዱሳን አይሰማም የሚል ምልክት ስላየሁ ነው። እሺ እግዚአብሔር ይመስገን። ሪሎግ አድርግ በሉት። እንግዲህ በሰርዴስ ከተማ ውስጥ ስለነበረችው ስለዚች ቤተክርስቲያን ስለተጻፈላት መልእክት ጌታ ስለተናገራቸው የፈቃዱን ዕውቀት ማወቅ ከፈለግን ከተማዋ መልእክቱ በተጻፈላት በዚያ ወቅት
ምን ትመስል እንደነበር ማወቁ በጣም በጣም አስፈላጊ ነው። ምክንያቱም ይህ በራእይ የተገለጠው መልእክት የተላከላቸው የሰርዴስ ክርስቲያኖች በከተማዋ ከሌላው ማህበረሰብ ጋር አብረው የሚኖሩ ስለነበሩ በከተማው ውስጥ የነበረው ማናቸው ማህበራዊው ፖለቲካዊው እንቅስቃሴ ሁሉ ይመለከታቸዋል። ስለዚህ ከተማዋን ማወቅ በጣም አስፈላጊ ነው። ስለዚህ ወደዚያ ዘመን መሄድ አለብን። ታሪኩን ማጥናት አለብን። ሰርዴስ ማለት ኖርማሊ የከተማዋ ስም መታደስ የሚል ትርጉም ነው ያለው። ይሄ ራሱ ስሟ ራሱ መታደስ የሚገባት ቤተክርስቲያን እንደሆነች የሚናገር ነው። እያንዳንዱ በራእይ መጽሐፍ ውስጥ ያሉት የሰባቱም አብያተ ክርስቲያናት ስማቸው ራሱ ሳይቀር ከመልእክቱ ጋር አብሮ የሚሄድ ነው። ለምሳሌ ኤፌሶን ማለት ዲዛይረብል የሚፈለግ ማለት ነው። የቀደመውን ፍቅራቸውን ትተው ስለነበረ እግዚአብሔር ከነሱ እንደገና ያን ፍቅር ስለሚፈልግ ኤፌሶን የሚለውን ስማቸውን የተጠቀመው ምንም ሌላ አይነት ስምም የነበራቸው ቢሆን። ወይንም ደግሞ ሰምረኔስ ማለት ከርቤ ማለት ነው። በእግዚአብሔር ፊት መልካም መዓዛ ያለውን ህይወታቸውን የሚወክል ነው። እስከ ሞት ድረስ የታመኑ መሆን እንዳለባቸው የሚናገር ነው። ምክንያቱም ከርቤ የሞተ ሰው የሚታሽበት ስለሆነ ማለት ነው። ይሄን እዛ ያስተማርኩት ጋር ሄዳችሁ ማየት ትችላላችሁ። ጴርጋሞን ማለት ከፍ ያለ ታወር ማለት ነው። ራሷን ያለ ልክ ከፍ ያደረገች ዓለማዊነት የገባባት ቤተክርስቲያን ነበረች። ቲያጥሮን ማለት ሴት ልጅ ማለት ነው ብያችኋለሁ። ምክንያቱም ቲያጥሮን ቤተክርስቲያኗ የተመሰረተችው በሊዲያ በሴቷ ነው። ከተማውን የምታወቀው ነብይ ነኝ የምትለዋ ሴት ኤልዛቤል ሴት ነች። ይሄን ስሟን ያገኘችው ደግሞ የከተማዋ ንጉስ የነበረው በጦርነት ላይ ያለ ሴት ልጅ ተወልዶልሃል የሚል ዜና ስለመጣለት ስሟን ቀይሮ ሴት ልጅ አላት። እርግጥ የተለያየ ነገር የሚሉ ሰዎች አሉ። ሰርዴስ ማለት ደግሞ ዛሬ ስንመጣ መታደስ ማለት ነው። ስለዚህ ከስሟ ጀምሮ ጠቃሚ ስለሆነ ይሄ ስሟ ትርጉሙን ያው ዛው ስንደርስ እናየዋለን፣ ግን እንድትይዙት ፈልጋለሁ። ፊላዴልፊያ ማለት ምን ማለት ነው? የወንድማማች ፍቅር ማለት ነው አይደል? ሎዶቂያ ማለት ህዝብ ባለው ማለት ነው። እነሱም ደግሞ የምንለዋለን የሚሉ ሰዎች ነበሩ አይደል? ሀብታም ነኝ ባለጸጋ ነኝ አንዳች አያስፈልገኝም ትላለህ። እያንዳንዳቸው ከስማቸው ጋር የሚያያዝ መልእክት ነው የደረሳቸው። ስለዚህ ሰርዴስ ማለትም መታደስ ወይም ሪስቶሬሽን ማለት ነው። ከቲያጥሮን ከተማ እንግዲህ ተመልክተናል። በግማሽ ክብ ነው መንገዱ ከኤፌሶን ወደ ሰምረኔስ፣ ከሰምረኔስ ወደ ጴርጋሞን፣ ከጴርጋሞን እንደገና ደግሞ ወደ ቲያጥሮን መውረድ ይጀምራል። እንደገና ከቲያጥሮን እንደገና ደግሞ አሁን ወዳለንበት ወደ ሰርዴስ እንደዚህ ግማሽ ክብ እየሰራ የሚሄድ መንገድ ነው። ስለዚህ ከቲያጥሮን ከተማ ወደ ደቡብ ምስራቅ የሚወስደውን የሮምን መንገድ ሮም የሰራቸውን መንገድ ተከትሎ 50 ኪሎ ሜትር ለሚጓዝ ሰው ከቲያጥሮን እስከ ሰርዴስ ያለው ርቀት 50 ኪሎ ሜትር ነው ማለት ነው። ወደ ከተማዋ ስትደርሱ እንደ ምሽግ ሆና የተሰራች አስደናቂ ከተማ ላይ ትደርሳላችሁ። መግቢያው እንዴት እንደሚጠቅም ታዩታላችሁ። አስደናቂ ከተማ ላይ ይደርሳል። ከሰርመኔስ ደግሞ በስተምስራቅ እንደዚህ ሆሪዞንታል ከሄዳችሁ ከካርታው ማለቴ ነው ከሄዳችሁ በስተምስራቅ ከሰምረኔስ ወደ በስተምስራቅ 80 ኪሎ ሜትር ወደ ውስጥ ገባ ብላችሁ ከሄዳችሁ ጠምሌስ በሚል ባልተራራ ላይ ከተማዋን ሰርዴስን ታገኙታላችሁ። በዚህም ምክንያት ገባ ያለች በመሆኗ ምክንያት የባህር ወደብ እንደሌሎቹ አይደለችም። ኤፌሶን የባህር ወደብ ነው፣ ሰምረኔስ የባህር ወደብ ነው። እቺ ግን ከባህር ወደብ በጣም 80 ኪሎ ሜትር ገባ ያለች ስለሆነች የወደብ ከተማ አይደለችም። በዚህም ምክንያት ሰርዴስ ከባህር ወደብ ራቅ ብላ ስለምትገኝ የወደብ ከተማ አይደለችም። ከተማዋ የምትገኝበት የጠምሌስ ተራራ የሚባለው ከባህር ጠለል በላይ እንደገና እንዲያውም 2050 ሜትር ከፍ ያለ ነው። ኦልሞስት የአዲስ አበባን ያክል ከፍ ያለ ነው ማለት ነው። አዲስ አበባ ከባህር ጠለል በላይ ኦኬ 2800 ነው። ኦኬ ትንሽ አነስ ይላል። ወደ ከተማዋ እየተጠጉ ሲሄዱ ወደ ከተማዋ እየተጠጋችሁ በሄዳችሁ ቁጥር
500 ሜትር ጉብታ ላይ 500 ሜትር ጉብታ ላይ ከፍ ብላ ከነቅጥሯ ይሄ በጣም አስፈላጊ ነው ከነቅጥሯ ተመሽጋ ማለት ምሽግ ያላት ከተማ ታገኛላችሁ ያቺ ሰርዴስ ናት ይህች በቀደመው ዘመን በሮማውያን ኢሲያ ይባል በነበረው ግዛት ውስጥ የግሪክ ግዛት የነበረችው የሰርዴስ ከተማ በአሁኑ ጊዜ አሁን ባለችው በቱርክ ግዛት ውስጥ ነው የምትገኘው በቱርክ ምዕራባዊ ስፍራ ላይ የምትገኝ ከተማ ነች እንዲያውም የመደበኛው ትርጉም መጽሐፍ ቅዱስ ያብራራ እንደዚህ ይላል ሰርዴስ በአሁኑ ጊዜ ሳርት ትባላለች የጥንቷ ሊዲያ ግዛት አጼ ከተማ ወይም አጼ ዋና ከተማ ከመሆኗም በላይ በሀብቷ በዝናዋ በጣም የታወቀች ናት ሰርዴስ የተቆረቆረችው በጠምሌስ ተራራ ሰሜናዊ ተረተር ላይ ሲሆን ይህም ከአካባቢው ሸለቋማ ስፍራ ይሄን በደንብ ያዙት 457 ሜትር ከፍ ብላ የተሰራች ከተማ ነች ማለት በተራራ ላይ ያለች ከተማ ነች እንደዚህ ይላል ይሄን ያለው መደበኛው ትርጉም ነው ከዚህ መልክዓ ምድራዊ አቀማመጧ የተነሳ በሰርዴስ ከተማ ገዢ የሆነው ሰው በአካባቢው በሸለቆው ሁሉ በሄርሞስ ሸለቆ ያለውን ጠቅላላ አካባቢ ሁሉ መቆጣጠር መግዛትም ይችላል ስለዚህ ከፍ ብላ የተሰራች ከተማ ነች ማለት ነው እግዚአብሔር የተመሰገነ ይሁን ከተማዋ ከሄርሞስ ሸለቆ በስተደቡብ ከፍ ብላ በኮረብታ ላይ የተመሰረተች ስትሆን አሁን እንዳልኳችሁ ከተማዋን አቋርጦ የሚሄድ ደግሞ ወንዝ አለ እሱም ፓካቶሎስ ይባላል እንዲሁም ዙሪያዋን ቅጥር የነበረባትና በቅጥሯም ይውላችሁ ከተማዋ ተሰርታለች ቅጥር ዙሪያዋን አላት በቅጥሯም ላይ ጦር የከተማ ወታደሮች የሚገቡበትና የሚወጡበት እንዲሁም ጠላት ከመጣባቸው ሸሽተው ሄደው የሚዘጉት በጣም ትልቅ ብረት በር ያለው በጀርመንኛ ሲታዴል ይሉታል ትልቅ በር ያላት ከተማ ነች በጣም የተቀጠረች ግን የሚገርማችሁ ፊትለፊት ቅጥር አላት የብረት መዝጊያ አላት ከኋላዋ ግን ክፍት ናት እሱን አስረዳቸዋለሁ ጠላት በዛ እንዴት ይገባ እንደነበረ ማለት ነው እግዚአብሔር አምላካችን ስሙ የተባረከ ይሁን በከተማዋ መግቢያ በር በስተጀርባ ጥርብ ገደል ስለሆነ ጥርብ ገደል በመሆኑ ምክንያት ቀደም መደበኛው ትርጉም ተረተር ያለው ማለት ነው ጠላት በዚያ በኩል ሊመጣ ያም ሆነ በዛ በኩል ጠላት ሊመጣ አይችልም ብለው ስለገመቱ በኋላኛው በኩል በጥርብ ገደሉ በኩል ግን ምንም ቅጥር አልሰሩበትም ያም ሆኖ ማንንም ምንም ሊያረጋን አይችልም ብለው በጣም የሚተማመኑ ሰዎች የነበሩበት ከተማ ነች በተጨማሪም በዚሁ ከተማ በተመሰረተችበት ተራራ ላይ ከፍ ብሎ የሚታይ ሌላ አክሮፖሊስ አለ ማለት የጣዖቶች ቤተ መቅደስ እንደማለት ነው አለ ይሄም ስለነበረባት የከተማዋ ህዝቦች ምን ይላሉ መሰላችሁ አክሮፖሊሱ እስካለ ድረስ ከተማችን በቅጥር የታጠረች ከመሆኗም የተነሳ በጀርባዋም ገደል ስለሆነ ማንንም ምንም ሊያረጋን አይችልም ብለው ያስቡ ነበር እንዲያውም የሰርዴስ ከተማ ይሄ ስላላት ጠባቂ ማያስፈልጋትም አክሮፖሊስ ጠባቂዋ ነው እንደገና ደግሞ ቅጥሩም መከለያዋ ነው ከለላዋ ነው ስለዚህ ማንንም ምንም ሊያረጋን አይችልም ብለው ይተማመኑ ነበር የሰርዴስ ከተማ ነዋሪዎች በቅጥራቸው ተማምነው በመዘናጋታቸው ምክንያት ግን በተለያዩ ጊዜያት ጠላት ሊገባ አይችልም ባሉበት በጀርባው በኩል እየመጣ ከተማዋን ወሮ እነሱን አስገብሯቸዋል እንዝላል ስለሆኑ ማለት ነው እየተማረኩም ለጠላት ገብረዋል ወደ ከተማዋ መግባት የሚፈልግ ሰው ያለው አንድ አማራጭ በደቡብ በኩል ባለው መግቢያ በር ብቻ ነው ብለው ያስቡ ነበር በዚያም በኩል ጠላት ቢመጣ በከተማዋ ካሉት ምሽጎች ላይ ሆነው በቀላሉ መከላከል እንደሚችሉ እርግጠኞች ነበሩ ስለዚህ የከተማዋ ሰዎች ማንንም በጦርነት ከተማዋን ሊይዝ ይችላል ብለው ስለማያምኑ ፈጽሞም ስጋት አልነበረባቸውም ጭራሽም አያሳስባቸውም ነበር
ትልቁ ስህተታቸውም እዚህ ላይ ነበር። ምክንያቱም ይህ ንዝህላልነታቸው ትልቅ መዘናጋት ስለፈጠረባቸው ተዘናግተው ስለነበረ ብዙ ጊዜ በዛ ጠላት አይገባበትም ባሉት ስፍራ ጠላት እየገባ ብዙ ጊዜ ጎድቷቸዋል፣ ተወረዋል፣ ተዘርፈዋል። በከተማዋ ከፍ ብሎ በአምባዋ ላይ በተሰራ በአክሮፖሊስና የከተማዋን ቅጥር በመተማመናቸው ምክንያት ጠላት እርሱን አልፎ መጥቶ ሊያጠቃን አይችልም የሚል መዘናጋት ስለተፈጠረባቸው ጠላት አይመጣም ባሉበት በኩል እየመጣ በተለይ ሁለት ጊዜ ድል ነስቶ በከባዱ አስገብሯቸዋል። ለዚህ ነው ስም አለህ የተባሉት። ከተማዋ የተመሰረተችበት እንደ ግድግዳ ቀጥ ያለው ከኋላ ያለው ተራራ ማለት ነው የአለት ኮረብታ ይመስላል። ሰሞኑን አይታችሁ እንደሆነ አንዲት ሲሲሊያ ውስጥ ጣሊያን ውስጥ አንዲት ከተማ ስሯ እየተናደ ከተማዋ እየፈረሰች ነው። ከተማዋ ስትሰራ ግን ምን የመሰለ ያማረ ህንጻ ተሰርቶባታል። መሬቷ ከስር ይናዳል ብሎ ማንም አላሰበም። ማን ነበር ስሟ? ብቻ ሲሲሊያ ውስጥ ነው። ዩቲዩብ ላይ መሬቷ እየተናደ እየጠፋች ያለችው ከተማ ብላችሁ በእንግሊዝኛ ወይ በቋንቋችሁ ብትጠይቁት ራሱ ዩቲዩብ ያመጣላችኋል። ተቦርቡሮ ውስጧ ሊጠፋ ደርሷል። ስለዚህ ከተማዋ የተመሰረተችበት እንደ ግድግዳ ቀጥ ያለ የአለት ኮረብታ የተመለከተ ሰው ማንም በጉልበት ከተማዋን ተዋግቶ ሊወስዳት አይችልም ብሎ ያስባል። እንዲያውም ሳይጠራጠር ነው እቺንማ ማን ሊነካት ይችላል። ለዚህ እኮ ነው ምን ይላቸዋል? ሕያው ለመሆን ስም አለ ነገር ግን ሞታል የተባሉት። ያያቸው ሁሉ ከተማዋን በጣም ያደንቅላቸዋል። ሆኖም ግን ስለዚህ የማይነካ ስለሚመስለው ተራራ ታሪክ ጸሐፊ የሆነው ሬምሲ የተባለ ሰው የጻፈው መጽሐፍ ፔጅ 770 ላይ እንደዚህ ይላል ስለ ከተማው ስለ ተራራው ማንም ሊተማመንበት የማይገባው ይገርማል። እነሱ እኮ ተማምነውበታል። ማንም ሊተማመንበት የማይገባው የተጠቀጠቀ አፈር ነው እንጂ አለት አይደለም። ሆኖም ግን ስለዚህ የማይነካ ስለሚመስለው ሲናገር ሰውየው የተጠቀጠቀ አፈር ነው እንጂ በፍጹም አለት አይደለም። ዝናብ እንኳን ለረጅም ጊዜ ቢዘንብ መቋቋም አይችልም። መሰረቱ ጥሩ ይዘት ሳይኖረው ጥሩ ይዘት ያለው ስለሚመስል ብቻ የከተማው ነዋሪዎች ተስፋቸውን ነው የሚለው ታሪክ ጸሐፊው ነው። ተስፋን ቢጥሉበትም ነዋሪዎቹ ከተማቸውን መጠበቅ አያስፈልግም ብለው እንዲያምኑና እንዲዘናጉ አደረጋቸው እንጂ መሰረቱ የተበላሸ ነው። ሬምሲ ፔጅ 770 ብሎ ነበር። ጠንካራ የሚመስል ግን ያልሆነ። ስለዚህ የሰርዴስ ከተማ ከውጭ የሚመለከት ማንም ሰው ቢሆን ትደፈራለች ብሎ ሊያስብ አይችልም። እቺን ማን የዛን ጊዜ ከተማን ከበው ከተማን ወረው ከተማን ማስገበር የተለመደ ነው። ግን ሰርዴስን ያያት ማንም ሰርዴስን ሊደፍራት አይችልም ይላል። እንዲያውም ቅጥሯን እየተመለከተ የማትደፈርናት ብሎ ያስባል እንጂ በፍጹም ሰርዴስ ትደፈራለች ብሎ ሊያስብ የሚችል የለም። ሰርዴስ በእስያ ከነበሩት የቀደሙት ከተማዎች አንዷ ብትሆንም የተመሰረተችው ከክርስቶስ ልደት በፊት 1200 ዓመተ ዓለም ላይ ቀደም ብሎ በነበረው የሊዲያ ስርወ መንግስት ጊዜ ነው። ሄሮዶት የተባለ ሰው ወይም ታሪክ ጸሐፊ ስለሷ ምን ብሏል? ስለ ሰርዴስ ከተማ አመሰራረት ሲገልጽ ከተማዋ የተመሰረተችው በሄራክሊደን ስርወ መንግስት ነው ይላል። የተመሰረተችው የሄራክለስ ወይም ሄርኩለስ የሚባል ታውቃላችሁ የሄራክለስ ዘር ናቸው በሚባሉ ሰዎች ነው ይላል። ስለዚህ በመካከሏ ያለው አክሮፖሊስ የተነሳ ከተማዋ ከተመሰረተችበት መሰረት የተነሳ ማንም ምንም ሊያረጋት አይችልም ተብሎ ይታመንባት ነበር። ከተማዋ በቀደመው ዘመን የታወቀው ደግሞ የሊዲያ ስርወ መንግስት ቀደም እንዳነበብነው ዋና ከተማ ነበረች።
ጠንካራ የጦር ሰራዊት የነበራትና እንደ ምሽግ የተሰራች ከተማ ነበረች። የሰርዴስ ጠባቂ ጣዖታት ተብለው የሚታወቁት ሲበለ እና አርጤምስ የተባሉ ጣዖቶችም ስላሉ እችን ከተማ ማን ሊነካት ይችላል? ሕያው ስለመሆን ስም አለህ። ስም በተለይ እነዚህ ጣዖታት በሚከበሩበት ቀን በመጀመሪያው ዲዮናይሰስ የተባለው ጣዖት ዲዮናይሰስ የወይን ጠጅ አምላክ የሚባለውን ጣዖት እያሰቡ በመጠጥና በሙዚቃ ይሳከሩና ከዚያም ካህናቶቿ በጣም ጥሩና ባማሩ ነጫጭ ልብሶች ጌታ ኢየሱስ ስለ ነጭ ልብስ ይናገራል እናየዋለን አሸብርቀው በመውጣት ያመነዝሩ የነበሩባት ከተማ ናት። ከንዝህልናነታቸውም አልፎ ማለት ነው። ይህ አይነት አምልኮ ማካሄዳቸው በአካባቢው በነበሩት ሀገሮች ሁሉ ታዋቂ አድርጓቸዋል። ይገርማል። ጣዖታትን ያመልካሉ፣ በጣዖታት ይታመናሉ የከተማው ሰዎች። ክርስቲያኖቹ እንግዲህ ከነዚህ የወጡ ሰዎች ናቸው። ዛሬ በእኛ ከተማ በኮሎን ከተማ ጀርመን ውስጥ ካርኔቫል የሚባል ሰሞኑን ይከበራል። በዚህ አንድ ሳምንት ውስጥ ብቻ እንግዲህ ዜና እንደሰማሁት ወደ 2 ቢሊዮን ዩሮ ገቢ ያደርጋሉ። ከዛ ውስጥ ለከተሞች ሲከፋፈል ኮሎን ከተማ 850 ሚሊዮን ዩሮ ያገኛል። ለምን? ከያቅጣጫው ይመጣሉ። የሚገርመው ባለትዳሮች የሚወሰልቱበት ቀን ነው። ልክ እንደዚያ ይህችም የሰምረኔስ የሰርዴስ ከተማ በጣዖት የተሞላች ሰዎች ጠጥተው ሰክረው የሚያመነዝሩባት ከነዚህ መካከል ነው እነዚህ ክርስቲያኖች ጌታን የተቀበሉት። የሚገርመው ግን ይሄ ሁሉ ሆኖ በራሳቸውና በጣዖቶቻቸው ታምነው ከተማቸውን አይጠብቁም ነበር። ይሄ ታዋቂ ያደረጋቸውም ደግሞ ነውራቸው ነበር። ክብራቸው በነውራቸው ነበር። ሰርዴስ በድሮ ዘመን በአካባቢው ካሉት ከተሞች ይልቅ ለም መሬትና የነበራትና ዋና መንገዶች የሚተላለፉባት ከተማ ስለነበረች የታወቀችም የንግድ መናኸሪያ ከተማ በመሆን አገልግላለች። በእስያ ግዛት ውስጥ ሁሉም ያለውን ሸቀጥ ይዞ ከተለያዩ ስፍራዎች በመምጣት የሚገበያይባት የታወቀች የመገበያያ ስፍራ ነበረች። የሰርዴስ ከተማ ለገበያ ከምታቀርባቸው የታወቁ የሰርዴስ ምርቶች መካከል ለምሳሌ ሱፍ ስላቸው ሱፍ ተክሉ ሳይሆን ሱፍ ጨርቅ ውል ማለት ነው። እንደገና ደግሞ ሱፍ ጨርቅን ማቅለም የተጀመረው ራሱ በሰርዴስ ነው። ምንጣፎችና እንደዚሁም የተለያዩ የእደ ጥበብ ውጤቶችንም ይገኙባት ነበር። የሰርዴስ ከተማ እንዲያውም በድሮ ዘመን በአካባቢው ከነበሩት ሌሎች ከተሞች ይልቅ በሀብት በጣም የላቀች ሀብታም ከተማ ነበረች። በተጨማሪም ከተማዋን አቋርጦ ከሚያልፈው ይሄ ቀደም ካልኳችሁ ወንዝ ፓካቶሎስ ከሚባለው ወንዝ ብዙ ወርቅ ይወጣ ስለነበረ እንዲያውም ግሪኮችን ኢንተረስት አድርጓቸው መጀመሪያ ከተማዋን በቁጥጥራቸው ስር ያደረጓት ከዚህ የወርቅ ወንዝ የተነሳ ነው። በኋላም ቱርኮቹ ማለት ነው። ግሪኮች የወርቅ ፍላጎታቸውን ለማሟላት በ6ኛው መቶ ዓመተ ዓለም ላይ ከተማዋን ወረው ያዟት። ስለዚህ በዚህ ወንዝ ላይ ስለሚገኘው ወርቅ ነበር። ወርቅ የሚገኝባት በጣም ሀብታም ከተማ፣ የኢንዱስትሪ ከተማ፣ የገበያ ከተማ ትታወቃለች። ሌላው ግን አስደንጋጩና አስገራሚው ከተማዋ የምትታወቀው ይሄ ሁሉ ሀብት ቢኖራትም በመቃብር ስፍራዋ ትታወቅ ነበር። በከተማዋ ውስጥ በነበረው የመቃብር ስፍራ አቤት ቀብሩ ተብሎ በቃ የሙታን መቃብሯ በጣም የታወቀላት ከተማ ነበረች። ይገርማል። ጌታ ኢየሱስም ሕያውን ለመሆን ስም አለ፣ ነገር ግን ሙታን ይላል እናየዋለን። የከተማዋ ሀብት በጣም የታወቀ በመሆኑ በተለያዩ ጊዜ የተለያዩ ጠላቶች ወራዋታል። ቤት በኩል እየመጡ ጠላት አይመጣም ባሉበት በኩል እየመጡ ለምሳሌ ያክል
ቂሮስ የተባለው የፔርሺያ ንጉስ ከ559ኛው እስከ 530ኛው ዓመተ ዓለም ላይ የነገሰው ሰው በ545ኛው ዓመተ ዓለም ላይ መጥቶ 600 ሚሊዮን የከበሩ ቁሳቁሶቿን ዘርፎ ወስዷል። ከተማዋን የያዛት የሰርዴስ ሰዎች እንደ ልማዳቸው ሲዘናጉ ሳለ ጨለማን ተገን በማድረግ እነርሱ በመተማመን በማይጠብቁበት ቅጥራቸው በኩል በኋላው በኩል በመግባት ከተማዋን በቁጥጥር ስር አድርጓት ነበር። እርሱም ማለትም የፔርሺያው ንጉስ ቂሮስ ከፔርሺያ ፖሊስ ይሄ ፔርዛፖሊስ የሚባለው የፔርሺያ ዋና ከተማ የነበረው ነው ጀምሮ በሚገዛው ሀገር ሁሉ ላይ መንገድ ሰራባት። የሷንም ሀብት ለማጓጓዝ እንደገና ከሷ ካላት የንግድ ምን ልበለው መተሳሰር የተነሳ እንደገና ሊጠቀምባት ስለፈለገ መያዝና ንብረቷን መዝረፍ ብቻ ሳይሆን ብዙ መንገድ ሰራባት ሀብቷን ለማመላለስ ማለት ነው። እንዲያውም ከ2500 ኪሎ ሜትር መንገድ በላይ በሰርዴስ በኩል የሚያርፍ መንገድ ሰራባት። ይሄ በኋላ ብዙ ነጋዴዎች ንግዳቸውን ይዘው ወደ ከተማዋ እንዲሄዱ ንግዳቸውን እንደገና የተገበያዩትን ይዘው ደግሞ ከከተማው ወጥተው ወደ ተለያየ አቅጣጫ እንዲሄዱ በጣም የተጠቀሙበት መንገድ ነው። ይሄን መንገድ የሰራው ቂሮስ ነው። ቂሮስ ደግሞ የፔርሺያው ንጉስ ነው። ከፔርዛፖሊስ እንጃ እንግዲህ አሁን ፔርዛፖሊስ ያሁኗ ቴሄራን ናት አትመስለኝም። ብቻ ከፔርዛፖሊስ ተነስቶ ይሄን ያደርጉ ነበር ማለት ነው። እስካሁንም ቢሆን ወደ ቲያጥሮን፣ ጴርጋሞን፣ ሰርመኔስ፣ ፊላዴልፊያ፣ ሄራፖሊስ የምታገናኘው ዋናዋ መንገድ እቺ ሰርዴስ ነች። የሁሉ መገናኛ መንገድ ነች። በጣም ስትራቴጂካዊ መካከለኛ ከተማ ነች። በኋላ ግን ግሪኮች በ499ኛው ዓመተ ዓለም ላይ ሰርዴስን ከተማዋንና በውስጧ የነበረውን ቴምፕሎቿን በሙሉ ደመሰሷት፣ አፈራረሷት ከቂሮስ በኋላ ማለት ነው። በዚያን ጊዜ ትንሿ እስያና የቆጵሮስ ጦር በፋርስ መንግስት ላይ በማመጻቸው ምን ይባላል መሰላችሁ? የኢዮኖች አመጽ ይባላል። ጀርመንኛ ለምትሰሙ ኢዮንሻፍሽታንድ የሚባለው ማለት ነው። በዚያ በተደረገው ጦርነት የሰርዴስን ከተማ ሙሉ ለሙሉ ደመሰሷት። ታላቁ አሌክሳንደር በ334ኛው ዓመተ ዓለም ላይ ከተማዋን እንደገና ያዛት። በ214ኛው ከክርስቶስ ልደት በፊት በነበረው ዓመት አንቲዮኩስ የተባለው ንጉስ የጴርጋሞን ንጉስ አሁንም እንደ ልማዳቸው ተዘናግተው ጠላት አይነካንም ብለው በተቀመጡበት ቦታ ማረካቸውና ጴርጋሞንን በቁጥጥር ስር አዋላት። ከዚያን ጊዜ ጀምሮ በጴርጋሞን ሰርዴስን በቁጥጥር ስር አዋላትና በጴርጋሞን ግዛት ስር አደረጋት። በኋላ በ133ኛው ዓመተ ዓለም ላይ እንዳለ ያን በሙሉ አካባቢ ለሮም መንግስት ሲሰጥ አሳልፈው አብረው ለሮም መንግስት ሰጧት ማለት ነው። ዛሬ እዚህ ላይ በቃኛል መሰል መድኃኒት ወስጃለሁ። ስለዚህ ጴርጋሞን በመዘናጋቷ ምክንያት በመካከሏ ካለው ጣዖት ቤት የተነሳ በጣም ከመታመኗ የተነሳ በቅጥሯ በመታመኗ የተነሳ በከፍታዋ በመታመኗ የተነሳ ማንንም አይደፍረኝም የምትል ያያት ሁሉ ማንንም አይደፍራትም የሚል ግን ማንንም የደፈራት ከተማ ነች። አሁን እንደነገርኳችሁ አንቲዮኩስ ይዞ ወስዶባታል ንብረቷን። ቂሮስ ንብረቷን ወስዶባታል እንዳለ። ቂሮስማ ባዶ ነው ያስቀራት። ይሄ ሁሉ ምንድነው? በመዘናጋቷ ምክንያት በቃ ማንንም ሊነካኝ አይችልም በማለቷ ምክንያት። ይሄን እንግዲህ ሄደን ስናጠና በሚቀጥሉት ጊዜያት የጴርጋሞንን ቤተክርስቲያን መልእክት ስናጠና ይሄ ሁሉ በጣም ይጠቅመናል። ታሪኳ በጣም ከመልእክቱ ጋር አብሮ ይሄዳል።
ቃሉን ላንብበውና ትንሽ ላብራራው ከዚህ ጋር አብሮ የሚሄደውን ማለት ነው። ጌታ የላከላቸውን ይቅርታውን መድኃኒት ስለወሰድኩኝ እሱ መሰለኝ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት በእጁ ያዘው እንዲህ ይላል። ምን ማለት ነው? ሊያድስሽ የሚፈልገው ጌታ ኢየሱስ እያናገረሽ ነው ማለት ነው። ስራህን አውቃለሁ፣ በስም ሕያው ነህ። ልክ ምን እንደሚሉት እቺን ከተማ ማን ሊነካት ይችላል እንደሚሉት ስም አላት፣ ነገር ግን ሞታሃል። ስለዚህ ንቃ። ምን ብያቸዋለሁ? በጣም እንዝላል ነበሩ፣ የተዘናጉ ነበሩ። ወካ ይላቸዋል ጌታ ኢየሱስ። ስለዚህ ንቃ። ሊሞት የተቃረበውን ከተማዋን ግሪኮች ደምስሰዋታል። የባሰ ጨርሰሽ እንዳጠፊ ማለት ነው። የቀረውን ነገር አጽና። ስራህን በአምላክ የፊት ፍጹም ሆኖ አላገኘሁትም። ለምን? ቅጥርም ሲሰሩ ተመልከቱ። አሁን ያ ነው መልእክቱ እያልኩ አይደለም። ከከተማዋ አቀማመጥ፣ ከከተማዋ አሰራር፣ ከከተማዋ መሰራረት፣ ከእነርሱ አስተሳሰብ ጋር በጣም የተያያዘ ነው መልእክቱ። ስራቸው በስራ በአምላክ የፊት ፍጹም አይደለም። ቅጥር ሲሰሩ በኋላ በኩል ያን ሆነም በዛ ማንንም አይመጣም ብለው ፍጹም ያልሰሩት ቅጥር ያላቸው ከተሞች ናቸው። እንግዲህ የተቀበልከውንና የሰማኸውን አስታውስ፣ ታዘዘው፣ ንስሐም ግባ። ባትነቃ ግን እንደ ሌባ መጣብሃለሁ። እንደ ሌባ ማን መጥቶባቸዋል? የፔርዣው ንጉስ ቄሮስ፣ አንቲዮኮስ፣ እነዚህ የግሪኩ ማለት ነው መጥተዋል። አሁን ምን መሆን አለብህ? መንቃት አለብህ። ባትነቃ ይላቸዋል እንደ ሌባ መጣብሃለሁ። ምክንያቱም ሌሊቱን ነበረ የፔርዣው ንጉስ ቄሮስ እንደ ሌባ መጥቶ ከተማዋን የወረራት። በየትኛው ሰዓት እንደመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። ነጭ ልብስ ለብሰው ያመነዝሩ ነበር ብያቸዋለሁ አይደል? ነገ እንቀጥላለን ወገኖች።